ቤተሰቦችን እንደምታውቁኝ እንግዲህ ቡናና እኔ በስማም እንዴት እንደምንዋደድ ቡና ለራሴ አልጠጣም እንጂ እንደዚህ መፈረሽ በተለይ በዓል ሲመጣ እንዴት ደስ እንደሚለኝ ይሄ ሽታው በተለይ በጣም ነው የምወደው ብታዩ ማለት ነው። በዛ ላይ ደግሞ ቡና ሳፈላ ሳር ከሌለ ጭስ ከሌለ ኧረ በጭራሽ ቁጭ አልልም ቡና ላይና ብቻ የኔ ቡና በጣም ነው የሚጥመው። ቤተሰቦች እንደምታዩት እንግዲህ ገበያው ራያ አካባቢ እንግዲህ መስቀል ሲመጣ እሸቱና ጥንቅሽ በጣም በብዛት ነው የሚገባው ገበያና ወይኔ ቤት አልፌ ነው የምገዛው። ቤት ውሰድ ብሎ ኦኬ እንዴት ነው ማረጋው? እኔ ነኝ ማትራደረ አምራ ገበያ ምን ልታረጊ ነይ? እሺ ልትሄጂ ነው? ምን ልትገዢ? ወይኔ መርጥሽ ነገር አዎ ሶስት ይሄ ያንሳል። ይሄ ከዚህ ነው የመረጥኩት። ያጅሽ እሷም ታው አራት ሳሩ ስንት ነው እናቴዋ? 30 እናቴ አትቀጥል። አይዞሽ ሳሩ ሸጋ መምለቴ ወዴት ነሽ? ወዴት ነሽ? ገበያ ምን ልታረጊ ነይ? እሺ ልትሄጂ ነው? ምን ልትገዢ? ወይኔ ገበያ ባቦ ነው ያለው። ነይማ ወደዚህ ነይ። ጥንቅሽ ገዝተሽ ትመጫለሽ። ንገሪያቸው ነይ ለቤተሰቦች ጥንቅሽ ገዛላችኋለሁ በያቸው። ወዴት ልትሄጂ ነው እናቴ? ዋዬ ምን ልትገዢ? ባቦ ሌላሳ 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 ቻው ሙዝ እህ በይ ብርቱካን ማንጎ ምንድን ነው ሌላ የምትወጂው? ኬክ ሁሉ ይዤልሽ እመጣለሁ። እሺ ቻው በቃ ቻው በይ ቻው እወድሻለሁ። እሺ የሀበሻ ዶሮ ነው የምገዛው ዛሬ የመስቀል የበዓል ዶሮ ልገዛ ነው። ግን አሁን በብዛት ያለው የፈረንጅ ዶሮ ነው። እንዴት ነው ማለት እናቴ ዶሮ ስንት ናት? እቺ እንቁላል ትጥላለኝ ነው? አሁን ልትጠወጂ ትራይሌ ወዳ ታላይ መቻፍ ቀንሽና ልግዛሽ 8 ግዛሽ ይመጣልሽ ልንገርሽ ምገዛሽ 650 ልግዛት ያወጣሻል። የራስሽ አይደል እንዴ? ኮል ግዛሽ ታረ 650 6 ከቤቴም ጋር 650 ከይሁን እኮ ነው 650 ልግዛሽ ታረ የጧት ገበያ ነው። አልዞርኩም ነኝ ትንሽ ይበቃሻል። አሜን። አይ የሚገርምሽ ሌላ ገበያ ላይ ነው አልዞርኩም እኔ ያያየው ታሪክ እሺ እንቁላል ትጥላለኝ ነው 650 ልግዛ 7 ብዬ ነው እንደውም 6 ነው የሚበቃ በእውነት ስንት ነው ነው ቀንሽና ልግዛሽ 7 ልግዛሽ ትንሽ እኮ ነው አሳፉ شو ورقي قراقل شو عن توصلي عن توصلي يمكن تروح على البيت ግን የሆነ ነገር ይታየኛል። ቢጫ ነገር ነው መሰለኝ። ቤተሰቦች እንደምታዩት እንግዲህ ገበያው ራያ አካባቢ እንግዲህ መስቀል ሲመጣ እሸቱና ጥንቅሽ በጣም በብዛት ነው የሚገባው ገበያና ወይኔ ቤት አልፌ ነው የምገዛው። ቤት ውሰድ ብሎ ኦኬ እንዴት ነው ማረጋው? እኔ ነኝ ማትራደረ አምራም ተለቀቅ ነው ያዝ ምረጥ
انت لاقيراو ገና አልጠነከረም አጭር ነው ግን እዛ ደግሞ ትል በልቶታል እንትን ነው ይሄ ትል በልቶታል ደግሞ እሱ እኮ ነው ጣፋጭ አዎ እና 20 ብር አይበቃም ቤተሰቦች አሁን ደግሞ በቆሎ ሊገዛ ነው። ዛሬ ቀን የበቆሎና የጥንቅሽ ነው። ነጋዴዎች ሁሉ ስራን ቀይር ነው ለዛሬ እያሉ ነው። በይዘው ወይ በቆሎሽ እንዴት ነው? ያምሳ ብር ስጪኝ እስኪ። ያንኛው ያንቺ ነው? ዶሮ ተገዝታ ነው? አዎ አሳነስሽልኝ። አራት ብቻ ነው? እኔንም ቀርጸኛ ብራ አሁን አራት አነሰ እንጂ አራት አነሰ ነው። እየፈለፈልኩኝ ነው። እነሱ ሹዴው እንደዚህ ነው እንደዛ ነው ገዘንኩ ይጅን ትምቸገራለ እሱ አራት ያወጣው እሱ ሶስት ነው ከዚህ ምረጥ ያከርለ እንጂ ሺህ ይመጣሉ ሲያራታለ ይያሁን ብዙ ብልህና ይፈጥጥ ትኩንታ ይያሁን እሺ ማዘር እኔ ልግዛሽ ስስን እስኪ 50 ብር ስጪኝ እስኪ ሸጋይዋ መርጥ ሐሰለስተይ እሺ ጠላቴ ስጪኝ ማዘር መርጥ ሐሰለስተይ ከሸጋይ አንቺማ ለማርክ ነው ያንዳንዱ አጋውተ ፍሬና ደቃቃ አጋውተ ነው የሚሸጠው ውሰጂ አንቺ ምን ነው በስላሴ ያላ ማጠገቢያ ያልመስላለሽ አንቺ የመረጥ ነው سيدي سكتارة كوست نو اللي هي بتاعنا ليلى ليلى يا قبر قبرانك شدي على العجل انا ازوج بينا نشد قبر هل علي الهاي انا لا دخل هذا شكون حيالو لازم ستروني بين السس واصلوا السم ما شركه جوا ما نعمه قديش ايش ولاتها الشيني ነይ ቁጠሪያውን ስድስቶቹ አሉ የመቶ ብር በዛ ከዚህ አራት ከዚህ ደግሞ ሶስት ያንሳ ነይና ለኔ እስቲ የራሴን እኮ የወረድኩት
ነይ እሺ ስጪኝ። ይኸው እናት ነይ ላሳይሽ። ይኸው እናቴ ይሆን ይኸው 3 ይሄ 50 ይሄ ከዚህ ነው የመረጥኩት። ያዥሽ እሷም ታዲያ አራት ايوه ارسلت هيو هيو ሳሩ ስንት ነው እናቴዋ? 30 እናቴ አትቀጥል አይዞሽ ሳሩ ሸገር እየጮኸ እራሱ ምን ላድርግ? ይኸው እናቴዋ 30 ነው። እንሂድ እሺ ዶሮም እንዴት የሚያደርጉት ከገበያ ተመልሰን እቤት ደርሰን እንግዲህ እንደምታዩት እያዘጋጀን ነው። ውጭ ላይ ነው ቡና ማፈላው። ዛሬ እየጠራረኩ ነው እንደምታዩኝ። እንግዲህ በዓል ሲሆን ደግሞ በተለይ ከግቢ ውጭ እንደዚህ ቡና ማፍላት እንዴት እንደሚያምር ብታዩ፣ ንፋሱ እንዴት ደስ እንደሚል። እዚህ ጋር ደግሞ እንደምታዩት እንግዲህ ከግቢ ወጣ ብላችሁ እንደዚህ አይነት ጥላ ምናምን ሲገኝ በጣም ነው ደስ የሚለው። ከቤታችሁ ቤተሰቦች እስካሁን ድረስ ላይክ ያላደረጋችሁ ቤተሰቦች እባካችሁ ላይክ አድርጉ። ይህንን ቪዲዮ እንግዲህ እኔ 3000 ላይክ እጠብቃለሁ ቤተሰቦች። የመስቀል ቪዲዮ ነው፣ እንደምንም ተራርጬ ነው የቀረጽኩት ይህንን ቪዲዮ። እንደምታዩን ፀጉሬ እንኳን ሳልሰራ እኔ አጋዤ ከሄደች በኋላ ትንሽ እየተመቻቸልኝ አይደለም፣ ብቻ ትንሽ ከበድ ብሎኛል። ያው እንግዲህ እንደ እግዚአብሔር ፍቃድ ደግሞ ሌላ ሰው እፈልጋለሁ። እዚህ ጋር እንደምታዩት የገዛ ነው በቆሎ ለቡና ቁርስ። እዛ ላይ ደግሞ ራያ አካባቢ ጥንቅሽና በቆሎ እሸት መስቀል ላይ ነው የሚበላው፣ በጣም በብዛት ማለት ነው። እና እንግዲህ የተለመደ ነው መስቀል ሲደርስ አንድ ሰው እርሻው ላይ በቆሎ እሸት ካለው ለቤተሰብ፣ ለወዳጅ፣ ለጓደኛ ይዞ ይመጣልና እኛ ደግሞ የገበያ ድባብ ለማሳየት ነበር እሸትም ጥንቅሽም ስገዛ የነበረው እንጂ ከእርሻ አለ እናንተን ለማሳየት ነበር ገበያ ሂጄ ስገዛ የነበረው። በዛ ላይ ደግሞ ውጭ ሀገር ከሆናችሁ እንደዚህ የገበያውን ድባብ ናፍቋችሁ ቢሆን በዓል ሲሆን መቼም የገበያው ድባብ ምን ይመስል እና ደግሞ ይናፍቃል አይደል? እሱን ላሳያችሁ ነበር ያመጣሁት። በዛ ላይ ደግሞ ድምፄ እንዳያችሁት እንደሰማችሁት እዛው ገበያ ላይ ነው የቀረጽኩት። ብዙ ወቀሳ ስለደረሰብኝ እስኪ ደስ ይበላቸው ዛሬ ብዬ ነው ገበያ ላይ የተቀረጽኩት ድምፄ ማለት ነው። እና የፈለገ የሚረብሽ ብዙ ነገር ቢኖርም እንግዲህ የእናንተ ፍቃድ፣ እንደገና ደግሞ ናፍቆናል እባክሽን ድምጽ ባትገቢ ምን አለበት ገበያ ስትሄጂ ምናምን ብላችሁኝ ነበርና በቻልኩት መጠን ሞክሬያለሁ። ድባቡን ላሳያችሁ ሙሉ በሙሉ ያለውን ነገር። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ኮሜንታችሁን ደግሞ እጠብቃለሁ። በጣም ያበረታ ኮሜንታችሁን እጠብቃለሁ ውድ ቤተሰቦቼ። እንግዲህ
እሸታችን እየጠበስን ነው። ከጎን ብዙ ሰው አለ ባይዘወይ ካሜራ ማይወዱ ስለሆኑና መግባት ፍቃደኛ ስላልሆኑ ነው እንጂ ቡናውን ያፈላሁት ለነሱ ነው። ከነዚህ ሁላ ሰው ግን ደግሞ ቡና የሚጠጣ አንድ ሰው ብቻ ነው ያለውና እንዳጋጣሚ ሆኖ በዚህ ሰዓት ቡና የሚጠጣ ሰው ብዙም የለም። እንግዲህ በሽታ ምናምን እያመጣ ነው መሰለኝ። ማለት በተለይ ደግሞ እኔ ጋር አጠገብ ያሉት በብዛት እርጉዞች ስለሆኑ ቡና እንጠጣም ብለዋል። እንደምታዩት እንግዲህ እዚህ ጋር ጀበናዬ ቡና የለም አለችኝ። ይገርማችኋል ለካ ተዘግታለች ጦቷና ብሰራትኝ ብቻ ያላደረኩት ነገር የለኝም። እንደምታዩኝ የለም ቡና አይወጣም። እንደዚህ አይነት ነገር አጋጥሟችሁ ያውቃል? ሰው ጠርታችሁ ቡና ሊጠጣ በዛ ላይ ደግሞ በዓል ቀን ቁጭ ብሎ ሲጠብቃችሁ ሰው እንግዲህ ቡናው አልወጣ ሲል አስቡትና ለማንኛውም ከጎረቤት ጀበና ሌላ ለምኜ እንደምታዩኝ አልወጣ ስላለኝ እንደዚህ ቡናውን ገልብጬ በሌላ ጀበና ላፈላው ነው። እንግዲህ እዚህ ጋር እንዳትሳደቡ የተፈጨረው ነገር ላሳያችሁ ስለፈለኩ ነው እንደዚህ አድርጌ ያመጣሁትኝና በዛኛው ጀበና ገልብጬ ግዴታ ማፍላት ነበረብኝ እንደ አዲስ። ምክንያቱም እንደዚህ ሳረገው ቀዝቅዛል ቡናው እንደገና ደግሞ ስለተቀላቀለ እንደ አዲስ ማፍላት ነበረብኝ። ጣድኩትኝ። እዚህ ጋር ጥንቅሻችን ከገጠር መጥተውልናል ቤተሰቦች። በጣም ብዙ ጥንቅሽ ግን አሁኑ ሰዓቱ አላቅም ክረምት በጣም ኃይለኛ ዝናብ ስለነበር ነው መሰለኝ ጥንቅሹ አይጥምም ገና አልጠነከረምና እንግዲህ ግን 2 ሸህም ከገጠር በጋሪ አምጥተውልናል። እንደምታዩት ቤተሰቦች ሁላችሁም ይደርሳችኋል። እንብላ ቤተሰቦች። መልካም የመስቀል በዓል ይሁንላችሁ ለሁላችሁም። እንግዲህ የገበያው ድባብና ቤት ውስጥ ያደረግነው የተወሰነ ነገር ነው ማለት በቃ የቡና የበዓል ቡናና የመስቀሉ ድባብ የገበያው እንድታዩት ነው። የቤተክርስቲያንን አልቀረጽኩም። በጣም ይቅርታ ቤተሰቦች። ቪዲዮን ታግሳችሁ እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ። በጣም ወዳችኋለሁ ቤተሰቦቼ። እሸት እየጠበስኩ ነው። እንብላ ቤተሰቦች፣ ብሉልኝ፣ ለሁላችሁም ይደርሳል። መልካም የመስቀል በዓል ይሁንላችሁ። በድጋሚ በጣም ነው የምወዳችሁ። ባይ ባይ።